የድንግል ማርያም በጣም ከሚገርሙኝ ነገሮች እጅግ በጣም ከሚገርሙኝ ነገሮች አንዱ ይሄ ነው። የጸነሰችው ከመንፈስ ቅዱስ ነው። ማንም ሰው ከሷ በፊት ከመንፈስ ቅዱስ ጸንሶ አያውቅም። ማንም ሰው የተለመደው ምንድነው? አንዲት ሴት ባል ይኖራታል፣ ከባሏ ነው የምትጸንሰው። እሷ ከመንፈስ ቅዱስ ለመጀመሪያ ጊዜ በታሪክ አክቹአሊ ከሷም በኋላ ከሷም በፊትም ያልሆነ ነገር ነው የሆነው። አሁን ከመንፈስ ቅዱስ እንደምትጸንስ ሲነገራት ዮሴፍ ባይረዳትስ ኖሮ እርጉዝ ሆና ብትገኝ ነፍሰ ጡር ሆና ብትገኝ ምንድነው የሚደረገው? በአይሁድ ባህል መሰረት ምንም ጥያቄ የለውም፣ አውጥታው በድንጋይ ወግረው ነው የሚገሏት። አንዲት ሴት ከባሏ ውጪ ጸንሳ ከተገኘች አርግዛ ከተገኘች አውጥታው በድንጋይ ወግረው ነው የሚገሏት። አለቀ። ምንም ህጉ የሚለው እንደዛ ነው። ሁሉም አንዱ ድንጋይ ያነሳል፣ ከዛ ሁሉም ይወግራታል። አሁን እሷ ከመንፈስ ቅዱስ ትጸንሻለሽ፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ስትባል መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ስለዚህ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ስትባል እንትን አላለችም። እንዴ አሁን ከመንፈስ ቅዱስ ጸንሽ ዮሴፍ ሚስ አንደርስታንድ ቢያረገኝስ፣ አውጥተው ቢወግሩኝስ፣ ብገደልስ ነው ማለት ያለባት። እነሆኝ ጌታ ባሪያ ብላ ስትስማማ ጭራሽ እንደውም ስታመሰግኝ ነፍሴ ጌታን ስታመሰግን ነፍሴ ጌታን ታከብረዋለች እያለች ስታመሰግን እንዴት ያ ዴንጀሩ አልታያትም? ዴንጀሩ አይደለም የታያት ፖዚቲቭ ነው። ምክንያቱም ፖዚቲቭ ቲንከር ነበረች። ቅን ነው እግዚአብሔር እንደሚያደርግ አምናለች። ነገሮች መልካም እንደሚሆኑ ተረድታለች። እና የተረዳችበት መንገድና የወሰደችው ሪስክ በጣም በጣም ከባድ ነበር። እና ለዛ ነው እኔ በፖዚቲቭ ቲንኪንግ ጋር አብሬ ያነሳዋት። አሁን ሁሉም እንግዲህ አስተሳሰቦች አባት ስላላቸው ከአባትየው ልጀምር። የፖዚቲቭ ቲንኪንግ ወይም የቀና አመለካከት አባት የሚባሉት ኖርማን ቪንሰንት ፐርል የሚባሉ ሰዎች ናቸው። ኖርማን ቪንሰንት ፐርል ይባላሉ። አሜሪካዊ ናቸው። እኚህ ሰውዬ ማስተማር የጀመሩት አሜሪካ ከገጠማት ግሬት ዲፕሬሽን ከሚባለው ከሁለተኛው ዓለም ጦርነት በኋላ ከፍተኛ ኢኮኖሚ ክራይሲስ የነበረበት አሜሪካ በጣም የወረደችበት ጊዜ፣ ህዝቡ ዲፕሬስድ የነበረበት ጊዜ፣ በጣም ሀዘን ውስጥ የነበረበት ጊዜ። በአሜሪካ ታሪክ እንደዛ ሆኖ አያውቁም። ይሄ የተተረፈረፈ የምታውቂው አሜሪካ ሳይሆን ችግር ውስጥ የገቡበት ህዝቡ ተስፋ የቆረጠበት ጊዜ ነበር። በዚህ ዘመን ይህ ኖርማን ቪንሰንት ፐርል የሚባሉት የፖዚቲቭ ቲንኪንግ አባት የሚባሉት ሰው ተነሱ እና ማስተማር ጀመሩ። የሚያስተምሩት ምንድነው? ተስፋ አለ፣ ነገሮች ይለወጣሉ፣ አሜሪካ ታድጋለች፣ ፕሮስፐር ታረጋለች፣ የአሁኑን ጨለማ አትመልከቱ፣ ነገ መልካም ይሆናል፣ ደግሞ አምላክ ይጎበኘናል እያሉ በጣም ያስተምሩ ነበር። እና የብዙ ፕሬዚደንቶች ጓደኛ ነበሩ። የሮናልድ ሬገን የቅርብ ሰው ነበሩ። የጆርጅ ቡሽ የቅርብ ሰው ነበሩ። የጌራልድ ፎርድ የቅርብ ሰው ነበሩ። የሪቻርድ ኒክሰን የቅርብ ሰው ነበሩ። ፕሬዚደንቶቹ ያስጠጓቸዋል። ለመሰለሽ የሚያስጠጓቸው ፕሬዚደንቶቹ አጠገባቸው ፖዚቲቭ የሆነ ሰው ይፈልጋሉ። አይዞህ የሚላቸው እዚህ ኔጌቲቭ ሆኖ ጉዳችን ፈላ የሚላቸው ሳይሆን ነገ እኮ መልካም ነው የሚሆነው፣ ጥሩ እኮ ይሆናል፣ ይሄ ጨለማ እኮ ይበራል፣ ክፉ ነገር እኮ ይወገዳል የሚል ሰው ያስፈልጋቸው ነበር። እና በኋላ ስለሳቸው ዶክመንተሪ ሲሰራ እነዚህ ሁሉ ፕሬዚደንቶች መስክረውላቸዋል ለኖርማን ቪንሰንት ፐርል። እንደውም ሲመሰክሩላቸው አሜሪካ ከታላቁ ዲፕሬሽን ለመውጣት ከግሬት ዲፕሬሽን ለመውጣት በጣም አስተዋጽኦ ያደረጉ ሰው ኖርማን ቪንሰንት ፐርል ናቸው ብለው መስክረውላቸዋል። አሁን ፖዚቲቭ ቲንኪንግ ምንድነው ስንል ሐሳብ አለን፣ ሁላችንም እናስባለን አይደል? እና ስናስብ ምን ይባላል? አንድ ጥናት በቀን ውስጥ 60,000 ሐሳቦች አእምሯችንን ክሮስ ያደርጋሉ። 60,000 ሐሳቦች በአንድ ቀን የተለያዩ ሐሳቦች ይመጡብኛል። ከነዚህ ሐሳቦች ግን ይዤ እማሰላስለው ሐሳብ ይኖራል። ሜዲቴት ማረገው ዱዌል ማረግበት ምቆይበት የማሰላስለው ሐሳብ ግን ከነዚህ ውስጥ ይኖራል። እና የትኛውን ሐሳብ መርጠሽ ነው የምታሰላስዩ ነው ፖዚቲቭ ቲንኪንግ እና ኔጌቲቭ ቲንኪንግ።
ጭንቀት ሐሳብ ላስብ እችላለሁ። ጭንቀት ሐሳብ ማለት እንደዚህ ቢሆንስ፣ እንዲህ አይነት ችግር ቢፈጠርስ፣ ይሄ ነገር ባይሳካስ፣ ባይሆንስ ብዬ ዝም ብዬ ለማቋረጥ በአእምሮዬ እሱን ላስብ እችላለሁ። የጥላቻ ሐሳብ ላስብ እችላለሁ። አንድ ሰውዬ ጉዳት ያደረሰብኝን ሰውዬ ያሰብኩት በቃ ሄትሬድ እንዲያርጉኝ እየተሰለሰልኩኝ በንዴት በቂም በጥላቻ ረጅም ሰዓት ይሄንን ላስብ እችላለሁ። ስለዚህ ጭንቀት ሊሆን ይችላል፣ የጥላቻ ሊሆን ይችላል። ሐሳቤ ያለ መከናወን አይሆንም እኮ ምንም አይሳካም፣ የሚሆን ነገር አይደለም፣ ጨለማ ነው፣ በቃ አይሳካም የሚል ሐሳብ ላስብ እችላለሁ። ወይም ደግሞ የመሸነፍ ሐሳብ እኔ አይሳካ ድሮ ስለኔ መች ይሳካልኛል መች ይሆንልኛል ብዬ ላስብ እችላለሁ። እነዚህ ሐሳቦች ኔጌቲቭ ቶቶች ናቸው። እነዚህን ደግሞ ማሰቤ ኔጌቲቭ ቲንኪንግ ነው። የጥላቻ፣ የንዴት፣ የቂም፣ የመሸነፍ፣ ያለመከናወን ሐሳቦችን ሳስብ ይሄ ኔጌቲቭ ቲንኪንግ ነው። በሱ ተቃራኒ ደግሞ የፖዚቲቭ ቲንኪንግ ሰዎችን ሳስብ በፍቅር አስባቸዋለሁ። በፍቅር አስባቸዋለሁ። ነገ መልካም ይሆናል ብዬ አስባለሁ። ካለሁበት ተቃራኒ የሆነ አሁን ያለሁበት ጭንቀት ውስጥ ብሆን፣ አሁን ያለሁበት ነገር በጣም የሚያስፈራ ቢሆን ግን ነገ መልካም ይሆናል፣ ይሳካልኛል፣ ይሆንልኛል ብዬ ደግሞ አስባለሁ። ስለ ሰዎችም ማስበው መልካም ይሆናል፣ ስለ ነገ ማስበው መልካም ይሆናል። ስለ እያንዳንዱ ነገር ማስበው ፖዚቲቭ ነው፣ አቃንቼ ነው ማስበው እና የሰላም ሐሳብን አስባለሁኝ። አሁን ምንድነው መምረጥ እንችላለን። የምናስባቸውን ነገሮች መምረጥ እንችላለን። የአንድ ቀን ዝም ብሎ ውሏችንን እንመልከት። ጠዋት ተነሳሁ፣ ቀኑ ሮብ ነው እንበል። ልክ አልጋዬ ላይ ሆኜ ሳልወርድ ሁለት አማራጮች አሉ። ፖዚቲቭ ቲንከር ከሆንኩና ኔጌቲቭ ቲንከር ከሆንኩ። ኔጌቲቭ ቲንከር ከሆንኩ ዛሬ ሮብ ነው እላለሁ። እንዴት ያስጠላል፣ አስቀያሚ ቀን ነው። በቃ ምንድነው ዛሬ የማደርገው? ቀኑ ያስጠላኛል። ከዛ ተነስቼ መስኮት ስከፍት ቀኑን አየውና በጣም የሚደብር ቀን ነው ዛሬ ብዬ ጀምራለሁ። ቀኑ ገና ከጅማሬው ጀምሬያለሁ። ከዛ ትናንትና ያናደዱኝ ሰዎች ይመጡብኛል፣ የጥላቻ ሐሳብ ይመጣብኛል፣ የቂም ሐሳብ ይመጣብኛል። በጥላቻ ሞላለሁ፣ በመሸነፍ ሞላለሁ። አንዱ አማራጭ እሱ ነው። በኔጌቲቭ ቲንኪንግ ለመዋል እጀምራለሁ ቀኑን። ሁለተኛው አማራጭ ግን እኔ በነገራችን ላይ ፖዚቲቭ ቲንኪንግ በጣም ነው የማምንበት። ሆም ብዬ ኢንቴንሽናሊ ፖዚቲቭ ቲንኪንግን እለማመዳለሁ። ፖዚቲቭ ቲንከር ለመሆን ነው የምሞክረው። አሁን የማደርገው ምንድን ነው? በግሌ ጠዋት እነቃለሁ፣ አልጋዬ ላይ እያለሁ አመሰግናለሁ። ምክንያቱም በጣም ብዙ ነገር ተደርጎልኛል። ስልኬን ሳየው ሳይለንት አድርጌው ከሆነ ስልኮች አልተደወሉልኝም ሌሊት። ምን ማለት ነው? መርዶ የለም፣ የሆነ ዘመድ ያልሞተም፣ እህቶቼ ታመው አልተደወለልኝም። አትሊስት በቃ ሰላም ነው። አም ግሬትፉል። አንዱ የፖዚቲቭ ቲንኪንግ ክፍል ግሬትፉልነስ ነው። ከዛ መነሳት መቻሌ፣ በጤንነት እንቅልፍ ተኝቼ ማደሬ፣ ታንክፉል ሆናለሁ፣ ግሬትፉል ሆናለሁ እና ቀኑ እንደዛ ጀምራለሁ። እኔ ፀሐይ እወዳለሁ፣ ደመና ደግሞ የሚወዱ ሰዎች አሉ። ስለዚህ ጠዋት ፀሐዩን ሳይ አመሰግናለሁ፣ ደስ ይለኛል። እንዴት የሚያምር ቀን ነው እላለሁ። ዋት ኤ ቢዩቲፉል ዴይ እላለሁ። አሁን ብዬ ነው ግን እምለው፣ እንደዛ አስባለሁ። በጣም የሚያምር ቀን ነው፣ እውነት የሚያምር ቀን ነው። እኔ የማልወደው አይነት ቀን ከሆነ እንደዛም ከሆነ ምን እላለሁ? እንዴት የሚያምር ዳመና ነው፣ እንዴት ያምራል ዳመናው። ዝናብ እየዘነበ ከሆነ እንዴት ቆንጆ ዝናብ ነው እላለሁ። አሁን ይሄ ምንድነው? የማትወጂውን ነገር ለውጠሽ ፖዚቲቭ ሆነሽ ስታዩ ማለት ነው። ስለዚህ በጣም ቆንጆ ዳመና ነው፣ በጣም ደስ የሚል ዝናብ ነው ብዬ አስባለሁ። አሁን ፖዚቲቭ ቲንከር ነኝ። ቀኑን አሁን ዋጅቼዋለሁ። ቀኑ ተባርኳል። እኔ በአስተሳሰቤ ቀኑ ቆንጆ ሆኖ እንዲውል ኦልሬዲ ወስኛለሁ በሐሳቤ። ከዛ በኋላ ዛሬ ደግሞ something good is going to happen። ዛሬ የሚሆን ነገር አለ፣ ጥሩ ነገር ይሆናል ዛሬ። በጣም ደስ ብሎኝ ነው የምውለው፣ በጣም ተሳክቶልኝ ነው የምውለው። እንደው ያልጠበቅኩት መልካም ነገር ይሆናል ዛሬ ብዬ አስባለሁ። ይሄ ፖዚቲቭ ቲንኪንግ ነው። ፖዚቲቭ ቲንኪንግ
ወይም ቀና አስተሳሰብ መጀመሪያ ስለ ፈጣሪ ያለን አመለካከት አለ። ስለ ፈጣሪ የምናስበው አመለካከት አለ። ምንድነው የምናስበው ስለሱ ስለ እግዚአብሔር ወይም ለሙስሊሞች ስለ አላህ ምንድነው የምናስበው? እግዚአብሔር ማለት ሰማይ ላይ ተቀምጦ የሚፈርድ የማይራራ የፈለገውን ነገር የሚያደርግ እንደፈለገ የሚቀጣ ስተት እየፈለገብኝ አንተ እንዲያደርጋል ብሎ እኮ የሚቀጣኝ በቃ በቀጪ እንደዛ አድርጌ ላስበው እችላለሁ። አንድ ነው ኔጌቲቭ ቲንኪንግ ነው። በሁለተኛው ግን እግዚአብሔር መልካም ደግ የሚወደኝ የሚራራልኝ አምላክ ይቅር የሚለኝ ሳጠፋ ሊያግዘኝ ፈቃደኛ የሆነ ሊባርከኝ ፈቃደኛ የሆነ አድርጌ ደግሞ ላስብ እችላለሁ። ሰው ክፉ ነው ብዬ ላስብ እችላለሁ። ሰው በጣም ክፉ ነው ብዬ ላስብ እችላለሁ። ሁለተኛው አማራጭ ግን ሰዎች ሁሉ መልካም ናቸው። ሰዎች መልካም ናቸው፣ ጥሩ ናቸው። ያለፉበት መንገድ ነው የሚለውጣቸው እንጂ ሰዎች መልካም ናቸው ብዬ ላስብ እችላለሁ። ያ ሚስ አንደርስታንድ ከማድረግ ይጠብቀኛል። አንድ ጊዜ ምን ሆነ የት እንዳነበብኩት አላስታውስም፣ ግን ባቡር ውስጥ ነው እና ባቡር ውስጥ አንድ አባት አለ፣ 3 ልጆች አሉት። 3 ልጆቹ በጣም ይሯሯጣሉ። ባቡር ውስጥ በጣም ይጮሃሉ፣ ይሯሯጣሉ እና በኃይል ይረብሻል። ባቡር ውስጥ ያለው ሰው በጣም ተረብሿል። እነሱ ካርት ውስጥ ያለው በጣም ተረብሿል። ይጮሃሉ፣ እርስ በርሳቸው ይጣላሉ። 3 ልጆች ናቸው፣ በጣም እንትን ይላሉ። ከዛ ሰው ሁሉ ኢሪቴትድ ሆኗል። አንዱ ሰው በጣም ተበሳጨ፣ መጽሐፍ እያነበበ ነበር እና ተነሳና የልጆቹ አባት አለ ዝም ብሎ ተቀምጧል። ልጆቹ ይጣላሉ፣ ይጮሃሉ። በኋላ ያኛው ሰው እየተነሳና የልጆቹን አባት እንዴ አንተ ስነ ስርዓት የለህም እንዴ ያለው፣ ልጆች እንደዚህ ሲጮሁ ሲሯሯጡ እንዴት ዝም ትላለህ? አትናገራቸውም እንዴ አለው። ከዛ አባትየው ቀሳልና ምን መሰለህ አለው፣ አሁን የምንመጣው ከሆስፒታል ነው የምንመጣው አለው። ከ1 ሰዓት በፊት እናታቸው ሞተች አለው። ያንን ኒውስ ሰምተውን እየመጣን ያለነው ሐዘኑን እንዴት እንደሚያስተናግዱት አያውቁም ልጆቹ። እኔም አም ዲፕሬስድ፣ እነሱም ደግሞ ያንን የገጠማቸውን ሐዘን እንዴት እንደሚገልጹት አላወቁም። ልጆች ናቸው። ለዚህ ነው ሲጮሁ የምታያቸው፣ ለዚህ ነው ሲጣሉ የምታያቸው። የእናታቸውን ሞት ሰምተን የመጣን አለው። አሁን ይህ ሰውዬ ምንድን ነው የሚሰማው? መጀመሪያ መሰለው ምንድን ነው ኬርለስ የሆነ አባት፣ ልጆቹን የማይቆጣጠር ልጆቹን የማይቀጣ እንደዛ አድርጎ ነበር የተመለከተው። ስለዚህ ሚስ አንደርስታንድ አደረገ። ሊጣላውም ይችል ነበረ። በኋላ ግን ያንን ሲሰማ በጣም አዘነ። እዛ ውስጥም የነበሩት በሙሉ በጣም አዘኑ። ፖዚቲቭ ቲንኪንግ ምን ይረዳሻል? ሰዎችን ሚስ አንደርስታንድ እንዳታረጋቸው ይረዳሻል። ስለዚህ አስቀድሞ ማይንድ ሴት ስለሆነ ስለ አምላክ ያለኝ አመለካከት፣ ስለ ሰዎች ያለኝ አመለካከት፣ ስለ ህይወት ያለኝ አመለካከት ላይፍ ኢዝ ጉድ፣ መልካም ነው። የምድር ኑሮ ጥሩ ነው። ሰዎች ሊያበላሹት ይችላሉ። ሰይጣን የሚባል ክፉ አለ። የምድር ኑሮ ግን ጀነራሊ ጥሩ ነው ብዬ አስባለሁ።